እውነታውን መናገር የምፈልገው በሃይሚ ፊት ነው ያለችው። ለሃይሚ እንደው ጥሩ ዜና ቢሆን ደስ ይለን ነበር በጣም። ብሩኬም ሃይሚ ማባነን አለባቸው። ልጅቷ ሌላ ነገር ነው እየሰራች ያለችው። ሰላም 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 ሰላም፣ እንዴት ናችሁ? የተወደዳችሁና የተከበራችሁ የኛ ምርጥ የሆናችሁ ቤተሰቦቻችን እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። እንዲህ ሁለታችሁ ስትመጡ በጣም ታምራላችሁ ብላችሁናል። በጣም ብዙዎቻችሁ ለኛ ያላችሁን ፍቅር ገልጻችሁልናል። በጣም ነው የምንወዳችሁ፣ የእውነት በጣም ነው የምንወዳችሁ። አንድ ላይ እንድንመጣ ለኛ ያላችሁን ፍቅር በኮሜንት ላይ እያየን ነው። ብዙ ያነበብሽናል፣ እናመሰግናለን። ስለ ጤንነቷም በጣም ብዙ ሰዎች እችን ጉንፋኗን በጣም ብዙ ሰው ይማርሽ ብላችሁ መልእክታችሁን አስተላልፋችኋል። ስለዚህ በጣም እናመሰግናለን። ዛሬ ፋይን ናት። ተችሎኛል፣ ለውጥ አለኝ፣ ድምፄ ባይለቅም በጣም እናመሰግናለን። ቤተሰቦቻችን ዛሬ እንግዲህ በሌላ ቪዲዮ መተናል። የመጣንበት ቪዲዮ ደግሞ ዛሬ የነ ብሩኬና የሃይሚ ፍቅራቸው ተመልሷል የሚል በቃ በሙሉ ተስፋ ነበረ እየጠበቅን የነበረው። በጣም የሚያሳዝን ነገር ሆኗል። ሰሞኑን እየተፈጠረ ያለውን ነገር እያየን ነው በጋራ ማለት ነው። እዩ የተባለችዋ ልጅ እንግዲህ ከህይወታቸው ልትወጣ ፈቃደኛ አይደለችም። አሁን ደግሞ ጉዳዩ ከፍ አድርጋው ወደ ህግ ለመሄድ እያሰበች ነው። በጣም ከባድ ነገር ነው እየተፈጠረ ያለው። ግን አጉል ተስፋ ሰጠቻቸው። ለሚፍታ እንግዲህ ምንድን ያለችው ላግኛችሁና እውነቱን ልንገራችሁ ምናምን ስትል ለሚፍታ እንግዲህ ያለው ነገር እውነቱን ማለት ደግሞ እነሱ ጋር ያለ እውነት ብለው የሚያስቡት ልጁ ከብሩክ አለመሆኑን የሚል ነው ውስጣቸው ያለው። ግን ልጅቷ ደግሞ በቃ ድራማ ነው የሰራችው ማለት ነው። ዛሬም ቢሆን ድራማ እየሰራች ነው ያለችው። በጣም ከባድ ልጅ ናት። እውነት በጣም ከባድ ልጅ ናት። በጣም ከባድ ልጅ ናት። ሆዷ ምን ይመስላል? እኔ ይቅርታ አድርጉልኝና እርግዝና ይታየኝ አይደለም። የሆነ ቀን ሹራብ ምናምን አድርጋ ትንሽ ትመስል ነበር። አሁን ደግሞ በቲሸርት ስትመጣ ደግሞ ጭራሽ ብዙ አይነት ፎቶዎች ናቸው እንግዲህ እየተዘዋወሩ ያሉት። ለምሳሌ የተለያዩ ሶሻል ሚዲያ ላይ ፎቶዎቿ ተቆርጦ ምናምን ሲዘዋወሩ አይቻለሁ። እርጉዝ የሚመስል ፎቶ አለ። ምናልባት ፎቶሾፕ ተሰርቶ ሊሆን ይችላል። ምንም ደግሞ ገና ልትወጥ ትችላለች። ሜቢ በጣም 6 ወር ተብሏል። 6 ወር እንደውም 6 ወር ከምናምን የተባለው አይሆንም። ምን እንጃ። በእርግጥ አንዳንድ ሰው በተፈጥሮ ሆዱ ማስታወቅበት አለ። ግን የሷ ትንሽ ተጋነነ ብዬ የማስበው ምናልባት አሁን እኔ የምጠረጥረው እሱን ነው። ምናልባት በተፈጥሮ ሆዳቸው ማይታይ እርጉዝ ሴቶች አሉ። የእሷ ግን ጭራሽ ምን ተፈጠረ የሚለውን ነገር ቤተሰብ አብረን ከዛም በኋላ እኛም ሀሳብ እንሰጥበታለን። እናንተም እንደተለመደው ሀሳብ አስተያየታችሁን ስጡን። ለዚህ ቻናል አዲስ የሆናችሁ ደግሞ ቻናላችን ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ላይክ እያደረጋችሁ እንድትጀምሩ በትህትና እንጠይቃለን። በጣም ላይክ ባደረጋችሁ ቁጥር ብዙ ሰው ጋር የመድረስ ቻንሱ ሰፊ ስለሆነ ለዛ ነው ላይክ አድርጉ የምንላችሁ ማለት ነው። አሁን በቀጥታ ወደ ቪዲዮ እንሂድ። በጣም አሳዛኙን ቪዲዮ ነው እንግዲህ ዛሬ እንግዲህ እዩ በስልክ እንደነገረች ከሆነ ሁላችንም የማንጠብቀው ነገር ብቻ እውነታውን አስረዳለሁ ብለኛል። እውነት እኔ በጣም ኤክሳይትድ ሆኛለሁ። ምክንያቱም ይሄንን ነገር ብዙዎች ግራ ተጋብቷል። በተጨማሪ እንግዲህ ሃይሚም ከአንቺ ፊት ስትሰማ ይሄን ነገር ትረጋጋለች ብዬ አስባለሁ። ምን ነው ሚፍታን እንግዲህ ሸውደዋለች። ሚፍታን እና ላግኛ ብላ በስልክ ያወራችሁ ሌላ ነው፣ ስትመጣ ሌላ ነው። ገብቶሻል አይደለ? ደስ ብሎታል። ደግሞ ሚፍታ ደስ ብሎት ነበር። ነገሮች ሁሉ ሊቋጩ ነው ብሎ ተስፋ አድርጎ ነበር። ልጅቷ ግን በደንብ አድርጋ ነው የተጠቀመችበት ማለት ነው። ይምጡና በጣም ግን ቀለድሽብን። ሁሉ ሰላም ይመስላል። እንግዲህ አጫኩዬ የጠራሁህ እዩ ዛሬ ሁላችሁም የምነግራችሁ ነገር አለ። የሁሉም ነገር መጨረሻ ዛሬ ይሆናል ብዬ አስባለሁ። ሚፍታ እንግዲህ ለራሱ በተሰማው ስሜት ነው ለብሩኬ የማይሆን ተስፋ የሰጠው። ገብቶሻል አይደል? ቸኮለ። ሚፍታ እንግዲህ ቸኩሎ ለብሩኬ የሆነ ተስፋ ሰጠው። በነገራችን ላይ እዚህ ጋር እርጉዝ መስላለች። እርጉዝ ናት።
የምር እኮ ልጅቷ እርጉዝ ትመስላለች። እርጉዝ ናት። አሁን እጇ እንዲህ ስታደርግ ነው የታየኝ። እጇ እርጉዝ ነው ላይ የተቀመጠው ልጁ ላይ የተቀመጠው ሞልቷል። ትመስላለች። አለባበሷ ይመስለኛል እንዳናቃት ያደርጋል። ግራ አጋብቶናል አለባበሷ ማለት ነው ስትለኝ ነው እንግዲህ ያቻኩ እኔም አልገባኝም። ምንድን ነው ሀይሚም ትምጣና ምናምን አለች። ትምጣና በስተመጨረሻ ሁላችንም ልናርፍ ይመስለኛል። ብሩኬ የማይሆን ተስፋ ተሰጥቶታል። ትላንትና ሀይሚ ጋሼንም እምቢ ብላ ነው የሄደችው። አልሰማም ብላ ጋሼ ነገሮቹን ለማስተካከል ሙከራ እያደረጉ ነበረ፣ ግን አልተሳካም። ዛሬ ደግሞ ሌላ ችግር ማለት ነው። በጣም አክቹአሊ እኔ ይሄ ነገር ኦልሬዲ ተቋጭቷል። መቼም እንደዛ ይመስለኛል ነገር ነው ያለችና በሀይሚ ቦታ ሆኜ ሳስበው ምን እንጃ ከባድ እኮ ነው። አይገናኝም እንደዛ አይነት ፈተና እንደዛ አይነት አይደለም። በሀይሚም ቦታ ሳይሆን በየትኛውም ሴት ቦታ ሆነ ስትስበው ሁሉም ነገር ለሴት ልጅ ከባድ ነው። እርጉዝ ናት ልጅቷ። ቤተሰብ ያው ግን የቡርኬ ነው የቡርኬ አይደለም የሚለው ነገር ገና 3 ወር እንግዲህ እንጠብቃለን እንጂ እርጉዝ መሆኗ በጣም የተረጋገጠ ነው። ሆዳ በደንብ ያስታውቃል። እኔ እንደው የሆነ ነገር ተጠቅጣ ነው የለም ብዬም አሰብኩ። አይ ያስታውቃል። እርጉዝ ነች። ትወጥራለች። ፈለገ ጠንካራ ብትሆን ትሰበራለች። እሺ ለምንድን ነው ያልሽው? ለምን ልጁ አንተ ነው ያልሽው? እንዴ እሷ እኮ ገና እነሱ ቸኮሉ። በቃ እነሱ እኮ በቃ እውነቱን ነግራቸዋለሁ ስትላቸው እየቀለደችባቸው እንደሆነ አንድ እሱ ነው። ለሚፍታ ደግሞ ብዙ ነገር ብለዋለች በስልክ ማለት ነው። ማለት ልጁ የቡሩኬ እንዳልሆነ ሁሉ ነገር አውርተዋለች መሰለኝ። ለምንድን ነው እንደዚህ ያደረገችው? ደግሞ እነሱን ለማግኘት ስለፈለገች። በቀላሉ ማግኘት የምችለው በዚህ መንገድ ስለሆነ እኔ ምን በድዬሻለሁ? አሁን ለምንድን ነው ገንዘቤ እኮ ልጁ ያንተ ነው ያልሽው? ለምንድን ነው አይደለም እዩ ማስጨነቅ ምናምን እኮ አይደለም። ግን ምን በድዬሽ ነው? ተቻላችሁ ቶሎ ብትመጣ አሪፍ ነው። ሀይሚ መጣለች። እንግዲህ ሀይሚ ካልመጣች አልናገርም ያለችው ልጅ እውነታውን መናገር የምፈልገው በሀይሚ ፊት ነው ያለችው። ለሀይሚ እንደው ጥሩ ዜና ቢሆን ደስ ይለን ነበር። በጣም ውሸት ነው የቡሩኬ አይደለም፣ እንደው ፕራንክ ላረጋችሁ ነው ወይም ደግሞ ልፈትናችሁ ነው ወይም ደግሞ እሺ በቃ ልበቀለው ነው እንዲያደረኩት ለዚህን ያክል ጊዜ እንኳን ብትል እውነት ደስ ይል ነበር። የሁሉንም እውነታውን ልንገራቸው ስትለ የምን እውነታ አረ ነው እኮ እሱን ሶስታቸውን ስትሆኑ ነው የምነግራቸው አለች። አሁን ያው መናገር የለብኝም ነገር ልናገር እኮ ልጁ የሱ አይደለም። ሚፍታ እንግዲህ በጣም ቸኩሏል። እውነት ይህችን በቃ አይደለም የምትለዋን ከዛ ጨዋታዋን ከዛ እንድትጀምር ፈልገዋል። እና ማን ያዳምጣል ለዛ ብትልስ? ሚፍታ ራሱ የጓደኝነት ጥጉ ደስ ይላል በጣም እንደ አንድ ቤት እኮ ነው የሚኖሩት። ራሱ እኮ ጓደኝነታቸው ተነሳ። ዋናው ነገር እሱ የኔ አይደለም እኮ እሱ ንገሪንና ከዛ እንትን ሌሎን ትልቅ ማለት ነው። እሱ አይደለም ዋናው ነገር እኮ እሱ ነው። እሱ እኮ ነው ያጣላችሁ ያለው ሁለቱን ያጣላችሁ ያለው ነገር እሱ ነው። እሱ ነው ያጣላችሁ ያለው እኮ እሱ እንዳልሆነ ልጁ ንገሪውና ለምንድን እሱ እንዳልሆነ የምነግረው ልጁ ነው የራሱ እኮ ነው። እውነት እንዴ በጣም እኮ የሚገርመኝ ታዲያ ይሄንንማ ባለፈውም እኮ ሰምተውታል። በቃ እኛም ሰምተናል እነሱም ሰምተዋል። ዛሬ አሁን ሰብስባ የተለየ ነገር ቢኖራት ነው እንጂ ልናገር ካልሽ እውነቱን እኮ ነው ልናገር። ምንድነው እሺ እውነቱ? እዩ አቀልጃ እኔ እየቀለድኩ አይደለም። የምርሽን ነው። ያው መጀመሪያ ስማኝ፣ ይሄ ሁሉ ነገር ሲፈጠር እስከ ዛሬ ድረስ የኔ አይደለም ልጁ እሷን መጥቻ አግኝቻት ብቻ ነው የሄድኩት ምናምን። መጀመሪያ ስማኝ፣ ወንድ ልጅ ነህ፣ ስሜታዊ ትሆናለህ አይደል? ወንድ ልጅ ሁሉ ስሜታዊ ይሆናል ማለት አይደለም። ወንድ ልጅ ነህ ተብሎ ሁሉም ወንድ ስሜታዊ ሆኖ ማይሆን ነው። በጅምላ ጭብጨባ ጨፈጨፈችን እኮ እንዴት ነው? እኔ እንዴት ነኝ? ስሜታዊ ነኝ? ይቅርታ እንግዲህ ለተፈጠረው የበግ ድምፅ። ከዛ ድረስ ተጣልታችሁ ስትመጣ በጣም ስሜታዊ ሆነ ነበር። በጣም ተናደ ነበር። በሰዓቱ የምታደርገውን ነገር አታውቅም ነበር። እንግዲህ እሱ ምንም የማውቀው ነገር የለም ስላለ ነው እችን እየተጠቀመች አጋጣሚውን እየተጠቀመችበት በደንብ አድርጎ እሱ እንትን ብሏታል።
ምንድነው ደቁም ነገሩ? ስለዚህ ሲቀጥል ደግሞ ጋሼ ምን አደረገሽ ነው አንቺ? ዝም በል ምንም ነገር እንዳታወራ። ጋሼ ፊት ላይ ልጁ የኔ አይደለም እስከማለት ድረስ ደርሳል አይደል? እሱ ልትነግሪና እንደ የጠራሽን ልጁ ያንተ ነው። በደንብ አለ። እየተደበርሽ ነው እየተደበርሽ ነው። አሁንም ታጣይ ልታብሹ ነው የመጣ ምንም ይብሳል። ታዲያ ልክ እኮ ነው ልታባብሰው እንጂ ምንም ሌላ ነገር ልትል አይደለም። ነገር ይደበራለች። አንድ ነገር ልንገራችሁ፣ ሴት ልጅ ነኝ አይደል? እኔም እሷም ሴት ልጅ ናት። ትንሽ ለምንድን ነው የፈለግሽው? በእንደዚህ አይነት መንገድ ካልሆነ እነሱ ማግኘት እንደማልችል ታውቃለህ አይደል? ይሄ ትልቅ ስህተት ነው። እውነት እነሱ አሁን መባነን አለባቸው። ብሩኬም ሀይሚም መባነን አለባቸው። ልጅቷ ሌላ ነገር ነው እየሰራች ያለችው። ስለዚህ ሁለቱ በጣም አንደኛ ከእሷ በደንብ መረቅ ያስፈልጋል። ገብቶሻል አይደል? በቃ ወይ መመለስ አለባቸው፣ ወደ አዲስ አበባ መመለስ አለባቸው። እዛ ሆነው ሌላ ውስብስብ ነው። ምን ማለት ነው? በተለይ ደግሞ ሀይሚን ማግኘት አልችልም ነበር። ስለዚህ እውነቱን ልንገራችሁ ብለሽ ነው የምትሰበስብኝ? እኛ ህይወቴን እኮ ነው ያመሰቃቀልሽው። ለምንድን ነው የማትረጂው? ህይወቴን ነው ያመሰቃቀልሽው። የምንም ያንቺ ህይወት ያመሰቃቀልኩበት የለም። የኔ ልጅ አይደለም፣ አይመለከተኝም። በደንብ አድርገህ ታውቃለህ። ሲድነች እንዴ በእናታችሁ። እሺ አሁን የሰበሰብሽን ምንድን ነው? እኔ ለራሴ አለ የሰበሰብሽን ምንድን ነው? አሁን ሚፍታ ራሱ በጣም ሌላ ሰው ሆነ። እውነት ታናዳለች። እውነት በጣም ታናድደው። ስለዚህ ይሄ ነው እውነቱ። አዎ ሲቀጥል ደግሞ እኔ ልጄን የማሳደግ አቅሙ ሳይኖር ቀርቶ ወይ ደግሞ ነገር ሳይኖረኝ ቀርቶ አይደለም። እና ታዲያ ምን ፈልገሽ ነው? ግን ልጅ ያላባት እንዲያድግ ስለማልፈልግ ነው። አሁን ደግሞ ነገር ለምንድን ነው አባቱ ማፈልጊው? እዛ ሄደሽ ራስህን አባቱ አይመለከተኝም። ዛሬ ዝም ያልኩት ይበቃል። እኔ ራሱ በጣም ነው ዝም ያልኩሽ። እሺ እንዳያንጠለጥልሻለሁ። በጣም ነው ዝም ያልኩሽ። በጣም ታግሼሻለሁ። ወረኛ ከባድ ነው እንግዲህ በጣም በዚህ ደረጃ ልይቷ እውነት ሌላ ታሪክ ውስጥ ገብታለች። ሌብሏን እየጨመረች መጣች። እውነት ነፍሰ ጥሩ ስለሆንሽ አንቺን ላለመናገር እየሞከርኩ ነው፣ ግን አንቺ ጋር በጣም ትልቅ ስህተት አለ። ትሰሚኛለሽ አይደል? እኔም ትልቅ ስህተት አለ ነው እየሞከርኩ ያለው። የድሮ ፍቅረኛሽ ላይ የተቋረጠ ፍቅር ያስቀጠልሽው አንቺ ነሽ። እኔ አይደለሁም። መጥቶ ደውሎ ያገኘኝ የራሱ ነው። ለምን ራሱን እንደዚህ እንግዲህ ብሩኬን ያጠፋው እዚህ ጋር ደግሞ ደውሎ ባያገኛት አሪፍ ነበረ። እዚህ ውስብስብ ነገር ውስጥ አይገቡም ነበር። ትልቅ ስህተት ነው እሱ። እሱ ደውሎ እንዳላገኘሽ ደጋግሞ ተናግሯል። ሁላችን ነው ማታምኝልኝ። በቃ አመኝ። ለምን ከቤት ያትወጪኝ በሰላም አምነሽልኝ ውጪ በሰላም። ብሩኬ እዛን ቀን እኮ ብዙ ነገር ብለኸኝ ነበረ። አይ ለማሳመን በቃ ሃይሚ በዚህ ሰዓት ላይ በጣም እንዴት እየተጎዳች እንደሆነ በጣም እስካላመነ ድረስ ይሄንን እውነት ደጋግሜ ነው የምናገረው። ደጋግሜ ሃይሚ ሲጀምር እናንተን ደጋግመሽ ተናግረሽ ባያምንስ ያሳምነዋለሁ። እንዲያምን አድርገዋለሁ። እንዴት ማድረግ ባለብኝ መንገድ ከዚህ በኋላ ማድረግ ባለብኝ ልታስገድደው ማለት ታስገድደው ነው አላ ማናችሁም አይመለከታችሁም። በእኔና በሱ ጉዳይ አለቀ። ከዚህ በኋላ እኔን ማትከባከበኝ ከሆነ እዚህ ሆዴ ውስጥ ያለው ልጅ አንተ እስከሆነ ድረስ እኔ መንከባከብ ግዴታ አለብኝ። አይ ምትል ከሆነ ደግሞ ፖሊስ ቤት ድረስ ነው ይዤ የመጣው። አንቺ ደግሞ ወሳይ ይቻላል የተባባሰ መጣት አይደል? እንዴ ይቻላል እንዴ ይቻላል። ስለምን ፖሊስ ነው ተመልሰሽ እንድትመጪ አልፈልግም። እያስከራከራችሁ ላይሽም ላገኝሽም አልፈልግም። አለቀ። እየዘርፍ አይደለም እያስጠነቀቅሽ ነው፣ እየተናገርኩሽ ነው። ጭራሽ ሃይሚን እያስፈራራቻት ነው። ጭራሽ አንቺ ምንድን ነው ከበታተሪው? ስንቴ ልንገራት አበዛችሁ። ልጅ ያንተ እንዳልሆነ እርግጠኛ ነኝ። እርግጠኛ ነኝ። በቃ አስከፍላታለሁ እንደዛ ከሆነሽ። ዋው ሃይሚ እንግዲህ አምራለች። የራሷን እርምጃ ልትወስድ ነው ማለት ነው። ዙሩ እየከረረ ሴቶቹ በቃ ሌላ ጨዋታ ውስጥ ገብተዋል። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይህን ይመስላል። በሚቀጥለው ምን ይፈጠራል የሚለውን ይዘንላችሁ እንመጣለን። እስከዛው ያላችሁ በሰላማችሁ ብዝት ይበል። ቻው።